ላለፉት 2 ዓመታት አስገዳጅ ሆኖ የቆየው የቤት ኪራይ ውል አዋጅ ተግባራዊነቱ ሊያበቃ ነው። ቀጣይስ ምን ይከሰት ይሆን? ኢትዮጵያ ግብፅን ከሰሰች። በምርጫ አስደንጋጭ የህግ አጀንዳ ይዘው የመጡት ተወዳዳሪ ጉዳይ በዜናችን የምንነግራችሁም ነገር ይኖራል። ትራምፕ በልጃቸው ሰርግ አይገኙም ተብሏል። ለምን ይሆን? ሶማሊላንድ በኢየሩሳሌም ኤምባሲ ልትከፍት ነው። ነገር ግን ተቃውሞ በርትቶባታል። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለግንቦት 14 ቀን 2018 ዓ.ም ያዘጋጃቸው ዜናዎች ከኢሳት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቅዳሜ ወዳደረግነው ዜናችን አልፈናል። አስገዳጅ ሆኖ የቆየው የቤት ኪራይ ውል አዋጅ ተግባራዊነቱ ሊያበቃ ነው። የቤት ኪራይ ዋጋ ጉዳይ እንዴት እንደሆነም በርካቶች እያወዛገበም ይገኛል። ቤት አከራዮች ቤት ካከራዩ በኋላ ለ2 ዓመት የቤት ኪራይ እንዳይጨምሩና የአከራዩትን ቤት እንዳይለቅቡ ይከለክል የነበረው አዋጅም ተግባራዊነቱ ሊያበቃ ጥቂት ጊዜያት ብቻ ቀርተውታል። የአዋጁ ተግባሪነት መጠናቀቅን ቤት ተከራዮች በስጋት ተውጠው ቤት አከራዮች ደግሞ ጓጉተው ነው የሚጠብቁትም እየተባለም ይገኛል። መጋቢት 24 ቀን 2016 ዓ.ም በሕዝብ ተወካዮች ምክር ቤት ጸድቆ የነበረው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ሊጠናቀቅ ጥቂት ሳምንታት ብቻ ቀርተውታል። አስገዳጁ የ2 ዓመት የውል ዘመንና የዋጋ ቁጥጥር ማዕቀፍም በዋና ከተማዋ አዲስ አበባና በተለያዩ የሀገሪቱ ክፍሎች በመኖሪያ ቤት ኪራይ ላይ መጠነኛ መረጋጋትን ፈጥሮ መቆየቱ የሚታወስ ነው። የአዋጁ ተግባራዊነት ሊያበቃም ጥቂት ሳምንታት ቀርተውታል። ስለ አስገዳጅ የቤት ኪራይ አዋጅና ተግባራዊነቱም ሊያከትም ስለመሆኑ ምን አስተያየት ትሰጣላችሁ? በርካቶች ይህን ጉዳይ በጉጉት እየጠበቁትም ይገኛሉ። ቤት ተከራዮች በስጋት ቤት አከራዮች በጉጉት የሚጠብቁት የ2 ዓመት አስገዳጅ የዋጋ ገደብ ሊጠናቀቅ 2 ሳምንታት ዕድሜ ብቻ ነው የቀሩትም። አስገዳጁ የ2 ዓመት የውል ዘመንና የዋጋ ቁጥጥር ማዕቀፍ በዋና ከተማዋ አዲስ አበባና በተለያዩ የሀገሪቱ ክፍሎች በመኖሪያ ቤት ኪራይ ላይ መጠነኛ መረጋጋትን ፈጥሮ መቆየቱ ይነገርለታል። አዋጁ ሊያበቃ ግን ጥቂት ሳምንታት ብቻ ቀርተውታል። በከተማዋ የሚኖሩ ተከራዮችና አከራዮች ቀጣዩ የህግ አቅጣጫ ምን ሊሆን ይችላል በሚልም በጉጉትና በጭንቀት እየጠበቁ ነው። የአዲስ አበባ ወኪሉም እንደዚህ ብሎ ተናግሮ ነበረ። በአዲሱ የመኖሪያ ቤት ኪራይ ቁጥጥር አዋጅ መሰረት መንግስት በየዓመቱ በሰኔ 1 ቀን አዲሱን የቤት ኪራይ ዋጋ ማሻሻያ ተመን ለህዝብ ይፋ ያደርጋል ተብሎም ይጠበቃል። ይህ ይፋ የሚደረገው ተመንም ከሰኔ 30 ቀን ጀምሮ ለ1 ዓመት የጸና ይሆናል። አሁን የ2 ዓመቱ የመጀመሪያው ምዕራፍ ሊያበቃ ሳምንታት ብቻ ቀርተዋል። ዘንድሮ ሰኔ 1 ላይ የሚወጣው አዲስ መመሪያ ምን አይነት የዋጋ ለውጥ ይዞ ይመጣ ይሆን የሚለውም በከራይም በአከራይም ዘንድ አነጋጋሪ አጀንዳ ሆኗል። የ2 ዓመቱ የህግ ከለላ ሊያበቃ መቃረቡ ተከትሎም በርካታ ተከራዮች በጥቂት ሳምንታት ውስጥ ውላቸውን የሚያበቃላቸው አከራዮች ህጋዊ የውሳኔ ወይም የሰኔ 1ን ተመን ሳይጠብቁም አሁኑኑ ውል አድሱ ወይም ውጡ ይሉናል በሚል ከፍተኛ ስጋት ውስጥ ወድቀዋል። በአሁኑ ወቅት በከተማዋ ያለው የኑሮ ውድነት ሳይረግብ አዲስ የቤት ኪራይ ጭማሪ ከደረገም በዝቅተኛና በመካከለኛ ገቢ በሚኖሩ ዜጎች ላይ የሚፈጥረው የኢኮኖሚ ጫና እጅግ ከባድ እንደሚሆንባቸውም ነዋሪዎች ተናግረዋል። የአዲስ አበባ ቤት ተከራዮች በውሉ መሰረት አከራዮቻችን ወይ ዋጋ ይጨምሩ አሊያም ይልቀቁ ይሉናል የሚል ስጋትም እንዳስጨነቃቸው ተከራዮች ይናገራሉ። በሌላ በኩል ደግሞ የቤት አከራዮች ላለፉት 2 ዓመታት ዋጋ ሳይጨምሩ መቆየታቸውና በቅርቡ የወጣው አዲሱ የቤት ኪራይ ግብር አዋጅ እስከ 35 በመቶ ጭማሪ ክፍያ የጣለባቸው በመሆኑም ይህንን ለማሳካት አዲስ የዋጋ ጭማሪ ለማድረግ ሰኔን በጉጉት እየጠበቁ መሆናቸውም ተናግረዋል። አከራዮች የእቃዎችና የጥገና ዋጋ በናረበት ሁኔታ የቤት ኪራይ መገደቡ ጎቶና ይላሉ። የኑሮ ፈተና የመጣውም በሁላችንም ነው ሲሉም ያክላሉ። ይህ በእንዲህ እንዳለ የወረዳና የክፍለ ከተማ አስተዳደሮች ማንኛውም የዋጋ ማሻሻያም በመንግስት ጥናት ላይ ተመስርቶ በሰኔ ወር በሚወጣው መመሪያ መሰረት ብቻ መሆን እንዳለበትና ከህግ ውጪ በሚንቀሳቀሱ አከራዮች ላይ ጥብቅ አስተዳደራዊ እርምጃ ቅጣት እንደሚጥልም ማሳሰቢያ ሰጥቷል። ኢትዮጵያ ግብፅን ከሰሰች።
ከበባና ትንኮሳ በሚመስል መልኩ እየተንቀሳቀሰች ነው ስትል ግብፅን ከሳለች። ኢትዮጵያ የባህር በር የማግኘት ፍላጎቷን በይፋ ካሳወቀችበት ጊዜ በኋላ ግብፅ ከበባና ትንኮሳ በሚመስል መልኩ እየተንቀሳቀሰች መሆኑን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በይፋ ከሰሱ። አምባሳደሩ ሐሙስ ግንቦት 13 ቀን 2018 ዓ.ም ለጋዜጠኞች በሰጡት መግለጫቸው ኢትዮጵያ ለማነቅ የሚደረጉ ዲፕሎማሲያዊና ወታደራዊ እንቅስቃሴዎች የመጨመር አካሄድ እያሳዩ መሆናቸውን ጠቁመዋል። ይህ ስጋት ይበልጥ ያገረሸው ባለፈው ሳምንት ግብፅና ኤርትራ ቀይ ባህር ላይ የሚደረገውን የትራንስፖርትና የወደብ ትስስር አስመልክቶ ስምምነት ከተፈራረሙ በኋላም ሲሆን ሁለቱ ሀገራት የቀይ ባህር ጉዳይ በሚመለከት የባህር ጠረፍ ሀገራት ብቻ ነው በማለትም ኢትዮጵያን ፍላጎት የሚቃረን አቋም አንስተው ነበር። ይህ የግብፅ እርምጃም አዲስ እንዳልሆነ የገለጹት አምባሳደር ነቢያትም የባህር በር አጀንዳው በኢትዮጵያ ሕዝብ ዘንድ ከፍተኛ ተቀባይነት ያለው በመሆኑ አገሪቱ ዓላማዋን በሰላማዊና በዲፕሎማሲያዊ መንገድ አጠናክራ እንደምትቀጥልም አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድን በተደጋጋሚ እንደገለጹትም ኢትዮጵያ የባህር በር ጥያቄዋን በንግግርና በመግባባት እንጂ በኃይል ጦር በመሰበቅ ለማስፈጸም ፍላጎት እንደሌላትም አሳውሰዋል። ኤርትራ ነጻ ሀገር ከሆነች በኋላ ላለፉት 3 አስርት ዓመታት ወደብ አልባ ሆና የቆየችው ኢትዮጵያ በአፍሪካ ቀንድ ሰፊ የቆዳ ስፋትና የህዝብ ቁጥር ከፍተኛ መሆኗን ተከትሎም ጉዳዩ የህልውና ጥያቄ ሆኖ ይቀጥላል ማለታቸውም የሚታወስ ነው። ለዘራፊዎች የሞት ቅጣት፣ በሙሰኛ ባለስልጣናት ላይ ደግሞ ሞት ብለው አስደንጋጭ የህግ አጀንዳ ይዘው የቀረቡት እጩ ተወዳዳሪ አነጋጋሪ ሆነዋል። በሰባተኛው ጠቅላላ ሀገራዊ ምርጫ በኮልፌ ቀራኒዮ የምርጫ ክልል 24 በግል እጩነት ለህዝብ ተወካዮች ምክር ቤት የቀረቡት ጠበቃና የህግ አማካሪ ወንድሙ ኢብሳም በአገሪቱ የህዝብ ተፋ እንደ አንድ የሙያ ዘርፍ መታየት መጀመሩን በጽኑ ተችተዋል። ይህንን ሀገሪቱን እያመሰ ያለውን ከባድ የሙስና ወንጀል ሙሉ በሙሉ ለመግታትና የህግ በላይነትን ለማስበብ በሙስናና በዝርፊያ በተሳተፉ የመንግስት ባለስልጣናት፣ ፖለቲከኞችና ግለሰቦች ላይ የሞት ቅጣት እንዲደነገግ የሚጠይቅ እጅግ ጠንካራ አነጋጋሪ አጀንዳ ይዘው ብቅ ብለዋል። ለዚህ አቋማቸውም ማጠናከሪያም እንደ ቻይና ያሉ ሀገራት የሞት ቅጣትን ለሙስና ወንጀል መከላከያ እንደሚጠቀሙበት ተናግረዋል። ከዚህ የሙስና አጀንዳቸው በተጨማሪም ጠበቃ ወንድሙ የፖለቲካ መድረኩ ሙሉ በሙሉ ለህግ ተገዢ እንዲሆን እንደሚሰሩም ገልጸዋል። የህገ መንግስቱ አንቀጽ 39(1) ላይ የሚገኘው በማንኛውም ጊዜ እስከ መገንጠል የሚለው አንቀጽ እንዲሰረዝ፣ እንደዚሁም የቤተሰብ ህግ ትዳርን በሚያስከብር መልኩ እንዲሻሻል ለማድረግም እንደሚታገሉ በይፋ አመላክተዋል። ጠበቃው በምርጫው ተሸናፊ ካሉና ከተመረጡ በምርጫ ክልላቸው ቋሚ ቢሮ በመክፈት በሳምንት 1 ቀን የዜጎችን ጥያቄ በቀጥታ ለመቀበል ቃል ገብተዋል። ቀደም ሲል በሙያቸው ከ600 በላይ ለሚሆኑ ኢትዮጵያውያን ነጻ የጥብቅና አገልግሎት መስጠታቸውን ያስታወሱት እጩም አሁንም ህዝቡን በታማኝነት ለማገልገል ዝግጁ መሆናቸውን አረጋግጠዋል። ኢትዮጵያ ለቻይና ሁለተኛዋ ትልቅ የቡና አቅራቢ መሆን ችላለች። ቻይና ከግንቦት 1 ጀምሮ ከ53 የአፍሪካ ሀገራት ለምታስገባ ቡና የምታስከፍለውን ቀረጥ ሙሉ በሙሉ አንስታለች። ይህ ውሳኔ በዓለም ላይ በፍጥነት እያደገ ወደሚገኘው የቻይና የቡና ገበያ የሚላከው የኢትዮጵያ ቡናን በከፍተኛ ሁኔታ እንዲጨምር እያደረገ ይገኛልም ተብሏል። ቀደም ሲል በአፍሪካ የቡና ምርቶች ላይ ይጣል የነበረው የ8% ቀረጥ የተሰረዘም ሲሆን ይህ ቀረጥ የተነሳው ቻይና ያላደጉ ሀገራት ዲፕሎማቲክ አጋሮቿም ከቀረጥ ነጻ ምርቶቻቸው እንዲያስገቡ በፈቀደችው ልዩ እድል መሰረት ነውም ተብሏል። በዚህ ሳምንት በሻንጋይ በተካሄደው ዓለም አቀፍ የቡና ኢንዱስትሪ ኮንፈረንስ ላይ የቀረቡ የጉምሩክ ወረዳዎች እንደሚያሳዩትም የቻይና የቡና ገቢ ምርት እንደ አውሮፓውያን አቆጣጠር በ2015 ከነበረበት የ59100 ሜትሪክ ቶን በ2024 ወደ 213300 ቶን ማደጉም ቢቢሲ ዘግቧል። በተለይም የሻንጋይ ከተማ በ2025 ብቻ የአገሪቱን 38 በመቶና ከአፍሪካ የሚገባውን 40 በመቶ የቡና ምርትም ያስተናገደችም ሲሆን ከጥር እስከ ሚያዝያ 2026 ባሉት 4 ወራት ውስጥ ብቻ በከተማዋ በኩል የገባው የአፍሪካ ጥሬ ቡና መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም በ129.5 በመቶ በማደግም 583 ሚሊዮን ዩዋን ወይም 85.6 ሚሊዮን ዶላር ደርሷልም ተብሏል። ወደ ውጭ ዜናዎች አልፈናል። ሶማሊላንድ በኢየሩሳሌም ኤምባሲ ለመክፈት መወሰኗን ሶማሊያ ከሰሰችም። ሶማሊላንድ በኢየሩሳሌም ኤምባሲ ለመክፈት ያሳለፈችውን ውሳኔ ሶማሊያ ህገወጥ ትንኮሳ የተሞላበትና የሶማሊያን ሉዓላዊነት የጣሰ ነው ስትል በጥብቅ ኮነነችም። የሶማሊያ ባለስልጣናት ሞቃዲሾ አሁንም የሶማሊላንድ እንደ አንድ የሶማሊያ አካል አድርጋ ስለምትቆጥር ዲፕሎማሲያዊ ተልእኮዎችን የማቋቋም ምንም አይነት ህጋዊ ስልጣን የላትም ብለዋል። ይህ አወዛጋቢ ጉዳይ የተከሰተውም እንደ አውሮፓውያን አቆጣጠር በ2025 መገባደጃ ላይ
ላይም እስራኤል ለሶማሌላንድ ይፋዊ እውቅና የሰጠች የመጀመሪያ የተባበሩት መንግስታት ድርጅት አባል ሀገር ከሆነች በኋላ ነው። የሶማሌላንድ ባለስልጣናት በቅርቡ በኢየሩሳሌም ኤምባሲ ለመክፈት እቅድ እንዳላቸው ያወጁም ሲሆን ኢየሩሳሌም በተመሳሳይ በሀርጌሳ የራሷን ዲፕሎማሲያዊ ሚስዮን ታቋቁማለች ተብሎም ይጠበቃል። ይህ እርምጃ ከተለያዩ ቀጠናዊ ተዋናያን ግብፅና የእስላም ትብብር ድርጅት ወይም ኦአይሲ ጨምሮም ከፍተኛ ትችት ያስከተለም ሲሆን ሁለቱም አካላት ሊከፈት የታሰበው ኤምባሲ ከዓለም አቀፍ ሕግና ከኢየሩሳሌም እውቅና ሁኔታ ጋር በተያያዘ ካለው ቀጠናዊ ስምምነት ጋር የሚጋጭ ነው ሲሉም ኮንነውታል። ትራምፕ በኢራን ምክንያት የልጃቸውን ሰርግ ላለመታደም እያሰቡ መሆናቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት መጨረሻ ላይ በሚካሄደው የልጃቸው የዶናልድ ትራምፕ ጁኒየር ሰርግ ላይ ላይገኙ እንደሚችሉ ገልጸዋል። ትራምፕ ለዚህ ምክንያት የሰርጉ ጊዜ ከኢራንና ሌሎች ዓለም አቀፍ ጉዳዮች ጋር በመገጣጠሙ ሁኔታዎች አስቸጋሪ ስላደረጋቸው መሆኑም ተናግረዋል። ይህ ጊዜ ለእኔ በጭራሽ አመቺ አይደለም ያሉት ትራምፕም በእጄ ላይ ኢራን የሚባል ትልቅ ጉዳይና ሌሎችም ነገሮች አሉብኝ ብለዋል። አክለውም በዚህ ጉዳይ ላይ ምንም ባደርግ አሸናፊ መሆን አልችልም። በሰርጉ ላይ ከተገኘሁም እወቀሳለሁ፣ ካልተገኘሁም በዚያው ልክ በሐሰተኛ ዜና አውታሮች እወገዛለሁ ሲሉም በምሬት ገልጸዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለግንቦት 14 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።